ተረጋጊ ምንድነው? ቆይ አንቺ እያለች ሰው ከተቃራኒ ጾታ ጋር ስለ ስራ ያወራም ማለት ነው? አልገባኝም። ምንድነው ይሄ እያደረክ ያለው ነገር አልገባኝም። እንደምታስበው አይደለም። ምን ማለት ነው? እንደምታስበው ምናምን አይደለም ማለት ባይ እኮ ነው ያየው። ያየሽው ነገር በስተት የተፈጸመ ነው ማለት ጌም ነው። ምንድነው የምታወራው? ሳሚ አንተ እኮ ባለ ትዳር ነህ። ስለምን ጌም ነው የምታወራው? አንቺ ደግሞ ጌም አታውቂም እንዴ? ፋራ ነሽ እንዴ? ነገርኩሽ። አሁን ምንም አይነት ሰበብ አልፈልግም። አሳፋሪ ነገር ስትሰራ እጅ ከፈንጅ ነው ያዝኩ። ቆይ ግን ለምንድን ነው ከኔ ላይ እንደዚህ አይነት አሳፋሪ ነገር የምትሰራው? አንቺ ልጅ ያምሻል እንዴ? ጌም ነው አልኩሽ እኮ። ደግሞ አትጮሽ፣ ቀስ ብለሽ አውሪ። ለነገሩ አንተ ምን ታደርግ? ሴቶቹ ናቸው። ስሜጂ ምን እያደረግሽ ነው? በሞላ ወንድ ምንድነው ከሰው ባላይ መንጠልጠል? ይቅርታ የኔ እህት፣ ምንድነው የምትቀባጠሪው? አልገባኝም። ጭራሽ ምንድነው የምትቀባጠሪው ትይኛለሽ እንዴ? እየነገርኩሽ እኮ ነው። አልሰማሽኝም እንዴ? የሰው ባላይ ምን ትሰሪያለሽ እያልኩሽ ነው። ምን ሆነሻል? ስለምን ባል ስለምን ሚስት ነው የምታወሪው እንዴ? አልነገረሽም እንዴ? ሳሚ ማለት እኮ የኔ ውድ ባለቤቴ ነው። አልገባኝም። የምን ባል ነው? ስለምን ትዳር ነው የምታወሪው? ገብቶሻል? እባክሽ እንዳልገባው አትሁኝ። በብር ወይም በሌላ ነገር ተታለሽ ከሆነ አሁኑኑ ብታቆም ይሻልሻል። ለማንኛውም አሁን ከሱ ራሱ ረጂ። አንተ ሳሚ ምንድነው የምሰማው? እውነቱ ይሄ ነው? ተረጋጊ ሰላምዬ። ቆይ ላስረዳሽ። እሷ እንደምትለው አይደለም። ምኑ ነው የምታስረዳኝ? ሚስት ናት አይደለችም? አይደለችም። ይኸውልሽ እኔና እሷ ካቆምን ቆየን። አሃ እንጂ ሚስት ናት ማለት ነው። ሰላም እባክሽ ተረጂ። በቃ እኔና እሷ ነገር በጣም ብዙ ውስብስብ ነገር አለው። በጣም ነው እሺ የምታሳዝነው። ጭራሽ ሚስት እያለህ ነው የመጀመሪያ ነሽ የመጨረሻ ነሽ አፈቅርሻለሁ ምናምን የምትለው። ስማ እኔ ክብሬን ጠብቄ የኖርኩ ሴት ስለሆንኩኝ ሌላ ነገር ፈልገህ ነው ወደ እኔ የመጣው? ሰላም ምንድን ነው የምታወሪው? እኔ ጭራሽ አልገባኝም። እንዴት እኔን ከዚች ኮተት ከሆነች ሴት ጋር ታወዳድሪያለሽ? ይኸውልሽ እኔና እሷ ካቆምን በጣም ብዙ ጊዜ ሆኖናል። ያልነገርኩሽ ደግሞ ስለማይጠቅምሽ ነው። ሰማለህ? መጀመሪያ ሁሉንም ነገር ሳታጸዳ አጠገቤ ድርሽ እንዳትል። በእኔ በኩል ማስተዋወቅሽ ሰዎች አሉ የተከበሩ ምናምን። ጭራሽ እኔ ላይ ድራማ ትሰራለህ? ይገርማል። ሰላም አላመንሽኝም ማለት ነው? ቆይ አዎ መጀመሪያ ራስን ከሴቶች አጽዳ። እኔ ሰላም እንደዚህ የተነካካ ህይወት አልወድም። ሰላም እባክሽ ተረጂ። እኔ እኮ አፈቅርሻለሁ። ውሸታ ጆሮሽ አይሰማም እንዴ? ቢዝነስ ነው በቃ። ስለ ቢዝነስ ነው አልኩሽ አይደል? ለምንድን ነው እንደዚህ ሁከት የምትፈጥሪው? ደግሞ ምንድን ነው ያደርግሽው? ቀልድ ነው እያልኩሽ ምንድን ነው ያደርግሽው? ሳሚ ቆይ በኔ ቦታውን አስበው እንጂ ምንድን ነው? ምን አይነት ቀልድ ነው ይሄ? ቆይ አንተ ብትሆን ይሄንን አይተህ ዝም ትለኝ ነበር? ይኸውልሽ አንድ ነገር ልንገርሽ፣ እኔና አንቺ ብዙ ጊዜ ስለዚህ ነገር አውርተን ጨርሰናል። ከዚህ በኋላ እኔ ላይ ምንም አይነት መብት የለሽም። አስምሬ ነው የምነግርሽ። እኔ የምፈልገውን ነገር በፈለኩት ጊዜ የማድረግ መብት አለኝ። ማንም ሰው እንዲናገረኝ ደግሞ አልፈልግም። ቆይ ምን ማለት ነው? እኔ ምንም አላሳዝንህም ማለት ነው? ቆይ አንተ ግን ለምንድን ነው መጥፎ ነገር ለመስራት የምትቸኩለው? ቆይ ግን ሁሌ የኔን ልብ መስበር አይሰለችህም? አንቺ አልሰማሽኝም እንዴ? ከዚህ በኋላ ህይወቴ ውስጥ የፈለኩትን ነገር ማድረግ እችላለሁ። ማንም ሰው እኔን የማዘዝ መብት የለውም። እንዳታስደግሚ። ኧረ ተው ሳሚ ተው፣ እንደዚህ አትበል ተው። የምርሽ ነው? ከኔ ምን አትነው ያልሽ? ራስሽን ግን አይተሽዋል እንዴ? ሰላምዬን አላየሻትም እንዴ? ምን አይነት ነገር እቺ እንደኖርኩ እያየሽ ነው። አንቺን ተሸክሜ እየኖርኩ ነው። ገባሽ? እኔም እኮ ብዙ ነገር ያምረኛል። አለባበሷ ነው የተሻለ። አንቺ እኮ የእውነት ምንሽም እኮ ከነሱ ጋር አይወዳደርም። እስኪ ሰላምን ተመልከቻት። አለባበሷ፣ ሁሉ ነገሯ፣ ስርዓቷ፣ አረማመዷ ሁሉ ይለያል እኮ። እንዳንቺ ድርቱ ለብሳ እኮ ጓዳ ለጓዳ የምትዞር አይደለችም። ይኸውልሽ ከዚህ በኋላ ከኔ ትዕዛዝ እወጣለሁ ብለሽ ብታስቢ እመኚኝ፣ ከዚህ ቤት መንቅሬ ነው ማውጣሽ። ምንም ርራ የለኝም። ካሁን ባለ ቀና ብለሽ እንኳን ብታይኝ እኔ አይደለሁም የማደርገውን ደግሞ ታውቂያለሽ አይደል? እና ሌላው ደግሞ እኔና አንቺ የውሸት ባልና ሚስቶች ነን። ይሄንን አስምረሽ ደጋግመሽ ለልብሽ ንገሪው። ካሁን ባላ ሚስት ለመሆን ስትጥሪ ባይ እኔን አያርገኝ። እስካሁንም ዝም ያልኩሽ አሳዝነሽኝ መሄጃ ስለሌለሽ ብዬ ነው።
ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነን። የውሸት ባልና ሚስቶች ነን። ደግሜ ያልነግርሽም እሺ? ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነን። የውሸት ባልና ሚስቶች ነን። ደግሜ ያልነግርሽም እሺ? ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነን። የውሸት ባልና ሚስቶች ነን። ደግሜ ያልነግርሽም እሺ? ዓለም ላይ ግን እንዳንቺ አይነት ቆንጆ ትገኛለች? አድናቆቱ ግን አልበዛም? በጭራሽ አልበዛም የኔ ፍቅር። ምን እንደሚያስገርመኝ ታውቂያለሽ? ንጽህናሽ ማንም ወንድ ደክቶሽ አያውቅም። እኔ የመጀመሪያሽ በመሆኔ ኩራትና ደስታ ነው የተሰማኝ። አንተ ግን በጣም ጨካኝ ነህ። አመመኝ እያልኩ ነው ዝም ያልከኝ። ይቅር በይኝ የኔ ፍቅር። እንግዲህ ባሎች ስንባል ትንሽ ቆንጠጥ ማድረግ እንወዳለን። እሺ አሁን ሳሚዬ ምንድን ነው የምናደርገው? የኔ ፍቅር እኔ ማስበውማ እኔና አንቺ ውብ ህይወት ይኖራል። እዚህ ቤት ላይ ልጆች እንወልዳለን። አንቺም ትምህርትሽን ትቀጥያለሽ። አባትሽን በደንብ ይድናሉ። እዚህ መጥተው እንከባከባቸዋለን። ከዛ ከአንቺ ጋር በደስታ መኖር ብቻ። ባለፈው ደግሞ ለአባትሽ የገዛሁለትን መድኃኒት አይተሻል አይደል? ይኸውልሽ ከአሁን በኋላ የአባትሽ ጉዳይ የኔን ጉዳይ ነው። ብቻሽን መጨነቅ በፍጹም አይገባሽም። እሺ የኔ ፍቅር አንተን ባላገኝ እኮ ይሄኔ አባቴ የሆነ ነገር ይሆንብኝ ነበር። አንዬ ይኸውልሽ በባልና በሚስት ማለት ምንም አይነት ምስጋና የለም። እሺ ካሁን በኋላ እንደዚህ እንዳትኝሽ። እኔ ግዴታ ነው የተወጣሁት። ታውቃለህ አባቴ እንዳንተ አይነት ባል እንዳለኝ ሲሰማ እንዴት እንደሚኮራብኝ ብታውቅ። እኔ እኮ የምኖረው ለአባቴ ስል ነው። እንዴ ግድ ነዋ። ይኸውልሽ እሳቸውንም በቅርብ ጊዜ እዚያ መጥተን እንከባከባቸዋለን። ይኸውልሽ እኔ ከአንቺ የምፈልገው በእያንዳንዷ ሰከንድ የአንቺን ውብ ፈገግታ ነው። አመሰግናለሁ። እሺ ሰላም እንዲሰማኝ ስላደረግክ የኔ ፍቅር። ይልቅ ዛሬ በጣም ነው የናፈቅሽ። ገብተን የደንባውን እናደርገው። መጀመሪያ እንደማታሳምነኝ ቃል ግባልኝ። ምን ማለት ነው? ይኸውልሽ ከዚህ በኋላ አንቺ ያልፈለግሽው ነገር እያንዳንዱ ነገር አይከናወንም። ይሄ ቤት ያንቺ ነው። አንቺ ትእዛዝ ስር ነው። እሺ ገባሽ? እና ካልፈለግሽ ደግሞ ይቀራል። የኔ ፍቅር አመሰግናለሁ። እኔና አንቺ የውሸት ባልና ሚስቶች ነን። የውሸት ባልና ሚስቶች ነን። ደግሜ ያልነግርሽ። ይኸውልሽ እኔና አንቺ የውሸት ባልና ሚስቶች ነን። የውሸት ባልና ሚስቶች ነን። ሄሎ ሰላም፣ እንዴት ነሽ? ሄሎ። አቤት። ምን ላድርግ? ሰላምዬ፣ የደወልኩት ይቅርታ ለመጠየቅ ነው። ምንም ይቅርታ አያስፈልግም። አንተ ውሸታም ሰው ነህ። እንዴ ምን ላድርግ ሰላምዬ? ይኸውልሽ እቺ እኮ እህቴ እኔን እንድትጠብቀኝ ከገጠር ያመጣቻት ገልቱ ሴት ናት። ይኸውልሽ አሁን ተነስቼ እንዳላባራት እህቴ ደስ አይላትም። እዛ ላይ ደግሞ ዶላሩ እንዲቋረጥ አልፈልግም። ከፈሻ ሰላምዬ፣ ይሄን ደግሞ ማድረገው ለእኔም ለአንቺም ስል ነው። ይኸውልሽ ሰላምዬ፣ የኔ ህይወት ስላልገባሽ ነው እንጂ ብትረጂው እኮ ታዝኝልኝ ነበር። የምሬ ነው። ለምን ብዬ ነው ማዝንልህ? እንዴ ይኸውልሽ እቺ እኮ ሰው እንዳትመስልሽ፣ ነገረ ስራ ሁሉ በቃ አሮጊት በያት። ይኸውልሽ እኔ ራሷን ከእሷ ጋር የውሸት ባልና ሚስት መባሉ ምን ያክል እንደሰለቸኝ ምን ያክል መረር እንዳለኝ አታውቂም። ይኸውልሽ ሰላምዬ፣
አሁን አንድ ውሳኔ ላይ ደርሻለሁ። እህቴን ማሳመን አለብኝ። እማሳምነው ደግሞ ባንቺና ባንቺ ብቻ ነው። በእኔ ደግሞ ምን ብለህ ነው የምታሳምነው? በቃ ሰላምዬ ምን እላታለሁ መሰለሽ? በቃ እኔ አሁን ህይወቴ ውስጥ በጣም ማፈቅራት ሴት አለች። ስለ ነገ የምታስብ ብዙ የምታቅድ በቃ ስለ እኔ የምትጨነቅና እህቴ እንደምትወደው ደግሞ ከማንም ወንድ ጋር ያልተነካካች ሴት ናት ብዬ በቃ እሺ ነው የምትለኝ። ለማንኛውም ትንሽ ማሰብ እፈልጋለሁ። ቅድም ያየሁት ነገር ግራ አጋብቶኛል። አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ትወጂኛለሽ ወይስ አትወጂኝም? እቺ ብቻ ነው እንጂ እኔማ ወድ ነበር። በቃ ሰላምዬ አሁን አንቺ ብቻ ተረጋግልኝሽ። እኔ ስመጣ ሁሉንም ነገር በትክክል አስረዳሻለሁ። እሺ እኔ ቆንጆ በል በቃቸው። እኔ በወድ አንተ ካልታመንክ ምን ታደርግልኛለህ? የትኛውም ሴት እንዳንቺ አልፈተነች። በጣም ነው ለህዘዘች። ሳሚ ልስልሱ፣ አንጀት አርሱ፣ ሁሉም ሴቶች እኮ ያንተ ናቸው። ሰላምዬ ሙች ከአንቺ ጋርማ እዚህ ቤት ነው እዚህ ጣራ ስር ሁሉም ነገር ማወራረደው። ቆይ ሳሚ አንተ እኮ ብዙ ኦፕሽን አለ። ካልሆነ እዛ ክለብ የማያቸው አሪፍ ቺኮችን እየመረጥኩ ለሀብታሞች ማጣበስ ምለውም ዳጎስ ያለ ነው። ሳሚ እሱ አሪፍ ይመስለኛል። ይህን ስራማ ሞክረዋለሁ። ሰው እኮ እያየነው ቱጃር ሆነበት፣ ተለወጠበት። እንደውም በዚህ ባህና ነው የምሞክረው። ለአንድ ሽማግሌ ያጣብሳታለሁ። እዚህ ጥቅም ካላመጣች ምን ትሰራልኛለች? አዎ ሳሚ በሷ ጀምራለሁ። ምን ፈልገሽ? የተወሰነ ብር ይኖርሃል? ቤት ውስጥ ምንም ነገር የለም። ከሰብስቤ ደግሞ እንዳላመጣ እዳችን በዝቷል። አንቺ ገልቱ ብር አትጠይቂኝ ስልሽ ጆሮ የለሽም እንዴ? ይሄ ለስንተኛ ጊዜ እንደሆነ ግን ገብቶሻል? ቆይ አንተን ካልጠየቅኩ ከየት አመጣለሁ? ሳሚ ትሰሚያለሽ? እኔ ባንክ አይደለሁም 10 ብር የምወልደው። ከፈለግሽበት አምጣሽ ግዢ። እኔ ምን አገባኝ? ሲጀመር አንቺ ወደዚህ ቤት ከመጣሽ ቀን ጀምሮ ነው ህይወቴ እንደዚህ ጋር ነው የሚሆነው። ኧረ እባክህ ሳሚ ተው። ቆይ ለምንድን ነው እንደዚህ የምትለው? እሺ ቆይ ምን አጠፋው? አንገቴን ደፍቼ ነው የምኖረው። ያልከኝን ሁሉ አንገቴን ደፍቼ ስላደረግኩ የምፈልገውማ አንቺን አይንሽን አለማየት ነው። በቃ አስጠልተሽኛል። ከዚህ ቤት ከህይወቴ ውጪ ነኝ። ወደ ፈለግሽበት መሄድ ትችያለሽ። ተው ሳሚ እንደዚህ አታድርግ። ይህንን ነገር ፈጣሪ የማይወደውም። እሺ ቆይ አሁን ከዚህ ከወጣው የት ብዬ ነው የሚሄደው? ከዚህ እኮ ማንም የማውቀው ሰው የለም። ደግሞ አስበው ቤተሰቦች ይህንን ነገር ከሰሙ የሰው መሳለቂያ ነው የሚሆኑብኝ። እንደዛ ከሆነ አርፈሽ መኖር ነው። እኔ የምልሽን እያንዳንዷን ነገር መፈጸም። ምን አይነት ጉድ! በምን ቀን ነው ቆይ እኔ አንቺን ያገባሁት? ይገርማል። ያ ሁሉ የፍቅር ቃላት፣ ያ ሁሉ የገባህልኝ ቃል ኪዳን የውሸት ነው ማለት ነው። እሺ ደግሞ አንተ ብር ከቸገረህ ለምን በሆነ ስራ አላግዝህም? ወገኛ አንቺ ቁጭ ብለሽ ከመብላት ውጭ ምን ታውቂና ነው ደግሞ ስለ ስራ የምታወሪው? ግድ የለህም ሳሚ፣ ምንም ስራ ይሁን እሰራለሁ። አስገባኝና እንየው። ምን ነው ከማንም ጋር እየዞሩ መጋደም አማራሽ አይደል? ለነገሩ አይነ ውሃሽ ያስታውቃል እኮ። ሰሞኑ ደግሞ እግር አብዝተሻል። የሆነ የጀመርሽውማ ነገር አለ። ከቤት ሉጣ አብዝተሻል። ኧረ ይቅር ይበልህ። እኔ ሴትነቴን የማከብር በስርዓት ያደግኩኝ ልጅ ነኝ። እሺ ደግሞ እንደዚህ አይነት ወራዳ ስራ ከምሰራ ለምን በረሃብ ድፍት አልልም? ደግሞ የምታመነው ለፈጣሪና ለራሴ ነው። እሺ ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ስለመታመን ከጠየቅከኝ እማልደራደርበት ጉዳይ መሆኑን ልንገርህ ብዬ ነው። ወሬሽን አቁሚና መናገር የፈለግሽውን ነገር በስርዓት ተናገሪ። ነገርኩህ እኮ የምታመነው ለራሴና ለፈጣሪ ነው አልኩ። አሃ አንተ ታማኝ አይደለህም እያልሽኝ ነው? እሱን ደግሞ የምታውቀው ራስህ ነህ። ትሰምኛለሽ? ከዚህ በኋላ ነገር እያዞርሽ መናገር ያስገድላል።
ሲቀጥል እዚህ ቤት መኖር ከፈለግሽ እኔ የምናገረውን እኔ ማዘሽን በስርዓት እየፈጸምሽ መኖር ብቻ ነው። ገብቶሻል? ትሰማኛለህ? እኔም እኮ ሚስትህ ነኝ። እዚህ ቤት እኮ እኔም ድርሻ አለኝ። እሺ የምን መብት ነው? ትምህርቴን አቋርጬ ይሄን ሁሉ ዋጋ ከፍዬ የምኖርለት ትዳር ይሄ ነው? እኔ ገጠር ያሉ ቤተሰቦቼን ለመርዳት ከተማ ገብቼ ወጉ ደረሰኝ ስል ጭራሽ እኔ ንራበኝ። ለካ የሰው ትዳር ውስጡ ሲፈተሽ ሌላ ዓለም አለው። አስቡት፣ ይሄን የመሰለ ቤት ውስጥ እኖራለሁ፣ ግን የሚበላ የለ፣ የሚላስ የለ፣ የሚቀመስ የለ። ለካስ ትዳር እውነተኛ ፍቅር ከሌለው ባዶ ነው። ሳሚ እውነቱን ነው። እኔን እንደ ሚስቱ መቀበል አይፈልግም። እኔ እኮ ከዚህ ቤት መውጣት እፈልጋለሁ፣ ግን መሄጃው የለኝም። ጎዳና ነው የምወድቀው። የወንዶች መጫወቻ ነው የምሆነው። ኧረ ፈጣሪ በቃሽ በለኝ። ብዙ ጣርኩ፣ ይሄንን ህይወት ለማስተካከል ብዙ ለፋው፣ ግን በእኔ አቅም የሚሆን አይደለም። አግዘኝ የኔ አባት። አታከብረኝም እንዴ ጭራሽ? ይኸውልሽ ለሚስትነት ብቁ የሚያደርግ ነገር ምንም ነገር የለሽ። ምንም ሳሚ፣ ሴት ልጅ ክብር አላት። አዎ የጎደለኝ ይሄ ነው። አንድ ባንድ አውልቂ፣ ካለበለዚያ በዚህ ቢላዋ ነው የምዘከዝክሽ። አውልቂ ያልኩሽ እኮ። አንቺ እሱንም አውልቂ፣ አንድ በአንድ ምንም ነገር እንዳይቀር።